ሰላም ጤና ይስጥልኝ ውድና የተከበራችሁ የሁሉ አካዳሚ ቤተሰቦች በያላችሁበት ሰላማችሁ ይብዛልን። እንግዲህ ዛሬ ደግሞ ኬሚስትሪ ቻፕተር 4ን ይዤላችሁ መጥቻለሁ። ለቻናሉ አዲስ የሆናችሁ ፍሬሽማን ላይ ጥሩ ውጤት መስራት የምትፈልጉ ቻናሉን ሰብስክራይብ በማድረግ ጀምሩ። እንዲሁም ሁላችሁም ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ጻፉልን። በቀጣይ እንዲሰራላችሁ የምትፈልጉትንም በተጨማሪ እዛው ኮሜንት ሴክሽን ላይ የምትጽፉልን ደስ ይላል። እንግዲህ ቪዲዮውን ላይክ አድርጉት፣ ሀሳብ አስተያየት ኮሜንት ሴክሽን ላይ በመጻፍ ጀምሩ። እንግዲህ ዛሬ የምናየው ቻፕተር 4 ነው። ቻፕተር 4 ስታኪዮሜትሪ ኦፍ ኬሚካል ሪአክሽንስ በሚል ቶፒክ ስር እየተማማርን እንቆያለን ማለት ነው። እዚህ ቻፕተር ላይ እንግዲህ አዲስ አይደለም፣ በሃይ ስኩል ኬሚስትሪ ላይ ተመራጭ አብዛኛውን ኮንሰፕት ጀስት እኛ ሪካፕ ነው የምናደርገው ያንን ሀሳብ ፈተና እንዴት እንደምትሰሩና ከአሁን በፊትም ደግሞ የወጡትን ፈተናዎችና ቦታዎች የቱ ጋር ፈተና መምህሮች ሲያወጡ እንደሚያተኩሩ እየነገርኳቸው ያንን እንግዲህ የተማማር በዛሬ ቆይታችን እንቆያለን ማለት ነው። እንግዲህ ማስታወሻ ይዛችሁ በደንብ በጥሞና መከታተል አትርሱ። ሁሉንም ነገር እያንዳንዱን ሀሳብ በደንብ በግልጽ ስለማስረዳችሁ ምንም አያሳስብም። እንቀጥል። እንግዲህ ዛሬ የምናየው ራይቲንግ ኤንድ ባላንሲንግ ኬሚካል ኢኩዌሽንስ ነው። የኬሚካል ኢኩዌሽኖችን ኢኩዌሽኖችን መጻፍና ባላንስ ማድረግ ኬሚካል ኢኩዌሽኖችን እንጽፋለን፣ ያንን ደግሞ ባላንስ ማድረግ በሚል ቶፒክ ስር እንማማራለን ማለት ነው። Writing chemical equation: when atoms gain or lose electrons to yield ions or combine with other atoms to form molecules, their symbols are modified or combined to generate a chemical formula that appropriately represents the species. Atoms እንግዲህ አተሞች ኤሌክትሮኖችን ሲያገኙ ወደ አዮንስ ይቀየራሉ ነው። አተሞች ከአተም ጋር ሲዋሃዱ ደግሞ ምን ይፈጥራሉ? ሞለኪውል ይፈጥራሉ ነው። እንግዲህ አዮኖችና አተሞች ሞለኪውሎች እንግዲህ በዚህ መልክ ነው የሚፈጠሩት ነው። ይህ ሂደት ለመግለጽ እንግዲህ የምንጠቀምበት የራሱ የሆነ ምልክት ቀመሮች አሉ። እነሱ ምንድነው? ኬሚካል ፎርሙላስ ይባላሉ ነው። እንግዲህ ይህንን የምንገልጽበት የራሱ የሆነ ምን አለው? ኬሚካል ፎርሙላ አለው ነው። Extending this symbolism to represent both the identities and relative quantities of substance undergoing chemical or physical change involves writing and balancing chemical equations. ይህንን እንግዲህ ተምሳሌታዊ አጻጻፍ ወይም ይህን ምሳሌያዊ አጻጻፍ በማስፋት በኬሚካላዊ ለውጥ ውስጥ የሚስፋፉትን ንጥረ ነገሮች ወይም ሞለኪውሎች ማንነትና አንጻራዊ መጠን ለመግለጽ እንግዲህ ኬሚካል ኢኩዌሽንን እንጽፋለን ወይም ኬሚካል ኢኩዌሽናችን በመጻፍ እንገልጻቸዋለን። ከዛ ደግሞ ኬሚካል ኢኩዌሽናችን ከጻፍን በኋላ ባላንስ ካልሆኑ ባላንስ ልናደርጋቸዋለን ማለት። ለምሳሌ እዚህ ጋር ሪአክታንት ሳይድ ላይ እዚህ ጋር CH4+2O2 አለ። ይሄኛው ሪአክታንት ሳይድ፣ ይሄኛው ደግሞ ፕሮዳክት ሳይድ ነው። እዚህ ጋር ሚቴን እና ኦክሲጅን አሉ። እዚህ ጋር ፕሮዳክት ደግሞ ካርቦን ዳይኦክሳይድ እና ወተር አሉ ነው። እንግዲህ ይሄኛው ሁለቱን ስታያቸው ምናልባት ኬሚካል ኢኩዌሽናቸውን ከጻፋችሁ በኋላ ኬሚካል ፎርሙላቸው ከጻፋችሁ በኋላ ሪአክታንት ሳይድ እና ፕሮዳክት ሳይድ እኩል የማይሆን ከሆነ እናንተ ምን ታደርጋችሁ? ቼክ ታደርጋላችሁ። እኩል ነው አይደለም፣ ባላንስ ነው አይደለም የሚለው። ከዛ ያንን ቼክ ካደረጋችሁ በኋላ ምን ታደርጋላችሁ? ባላንስ ካልሆነ ባላንስ ታደርጋላችሁ ነው። እስካሁን ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ ያስቀምጡልን። እንዲሁም ይህ ቪዲዮ ለብዙዎች እንዲደርስ ቪዲዮን ላይክ እና ሼር በማድረግ አበረታቱ። እዚህ ጋር እንግዲህ this example illustrates the fundamental aspects of any chemical equations. ይህ እንግዲህ ከላይ የተገለጸው ምሳሌ የኬሚካል ኢኩዌሽን መሰረታዊ ገጽታዎችን ያሳየናል ነው። ሪአክታንትስ undergoing reactions found left ነው። እንግዲህ ሪአክታንትስ የምንላቸው በሌፍት በኩል በስተግራ በኩል የሚቀመጡት ናቸው በኬሚካል ኢኩዌሽን ጊዜ። ፕሮዳክትስ የምንላቸው ደግሞ ከሱ በተቃራኒ በቀኝ በኩል የሚቀመጡት ፕሮዳክቶች እንላቸዋለን ነው። the plus sign separates reactant and product formula. እንግዲህ እቺ ፕላስ ሳይን ደግሞ የምንጠቀማት ሪአክታንት እና ፕሮዳክት ሲኖሩ ሪአክታንት እና ፕሮዳክቶችን ለመለያየት እንጠቀማታለን። ይህም እንግዲህ እያንዳንዱ ንጥረ ነገር ለየብቻው እንድናውቅም ይረዳናል ነው። አሮ ደግሞ ኢንዲኬት የሚያገኝ ሰፓሬት ሪአክታንት ኤንድ ፕሮዳክት ሌፍት ኤንድ ራይት ሳይድ ኦፍ ዘ ኢኩዌሽን። ፕላስ ሳይን ሰፓሬት ሪአክታንት ኤንድ ፕሮዳክት ፎርሙላ ነው። ፎርሙላዎችን ነው ማለትም የፕላስ ምልክቷ ጥቅሟ ምንድነው? ከአንድ በላይ የሆነ ሪአክታንት ወይም ፕሮዳክት ሲኖሩ በሪአክታንት ሳይድም ወይም በፕሮዳክት ሳይድ ከአንድ በላይ ሪአክታንት ወይም ከአንድ በላይ ፕሮዳክት ሲኖሩ አንዱ ከሌላው ጋር ለመለየት ፕላስ ሳይን እንጠቀማለን። አሮን የምንጠቀመው ወይ ደግሞ ቀስቱን የምንጠቀመው ደግሞ ሪአክታንት ወደ ፕሮዳክት መቀየራቸውን የሚያመለክት ነው። መቀየራቸውን ለመግለጽ ለማመልከት አሮን እንጠቀማለን ማለት ነው። Coefficients represent relative numbers of reactant and product species. A coefficient of 1 is typically omitted. Coefficients እንግዲህ ከእያንዳንዱ ንጥረ ነገር ፎርሙላ ፊት ለፊት የሚጻፍ ቁጥሮች ሲሆኑ በውህደቱ ውስጥ የሚሳተፉት የሞለኪውል አንጻራዊ መጠንም ያመለክታል ነው። ኮኤፊሺየንት ቁጥር እንግዲህ አንድ ከሆነ አብዛኛውን ጊዜ ስለማይጻፍ ጀስት በውስጥ ታዋቂነት ይቀመጣል ነው።
ጀስት ያን ነው እዚህ ጋር ኦሚት ይደረጋል የሚለን አንድ ሲሆን ነው ማለት ነው። ሶ እንግዲህ እነኚህ እንግዲህ የምታዩቸው የምታውቁት ነገር ነው ሁሉም እዚህ ጋር አዲስ ነገር የለውም። ሶ እዚህኛው ጋር አንድ ፎርሙላዋን ላሳያችሁ ቀመሯል እንዴት ነው ባላንስ የምናደርገው የሚለውን ነው የምናየው። ደግሞ እዚህ ጋር እንግዲህ የመጀመሪያው እዚህ ጋር ባላንስ ስናደርግ ኬሚካል ኢኩዌሽኖችን ባላንስ ከምናደርግባቸው መንገዶች አንዱ ኢንስፔክሽን ሜተድስ ነው። ኢንስፔክሽን ሜተድስ የምንለው ደግሞ ወይም ኢንስፔክሽን ሜተድ ማለት አንድን የኬሚካል ቀመር በቀላል ምልክትና ግምት ኮፊሽንት በመጨመር ብቻ በሪአክታንትና በፕሮዳክት ጎን ያሉትን አተሞች ቁጥራቸውን እኩል እንዲሆኑ የምናደርግበት ሂደት ኢንስፔክሽን ሜተድ ይባላል። ይህ ዘዴ እንግዲህ ብዙ ጊዜ በቀላል ቀመሮች እንጠቀመዋለን ነው። ሶ ዝም ብለን በሪአክታንትና በፕሮዳክት ከፊት ለፊት ኮፊሽንትን ብቻ በመጨመር ባላንስ የምናደርግበት ኢንስፔክሽን ሜተድስ ይባላል። ባላንሲንግ ባይ ኢንስፔክሽን እንለዋለን ነው። ሶ ሁለተኛው ደግሞ ኮንቬንሽናል ባላንስድ ኢኩዌሽን የምንለው አለ። ኮንቬንሽናል ባላንስድ ኢኩዌሽንስ የምንለው ደግሞ ለምሳሌ እዚህ ጋር እንደምታዩት በቀመሩ የተገለጸዋል። እዚህ ጋር የሚገልጻችሁ በስሞል ውስጥ ሆል ነምበር ኮፊሽንት መቀመጥ አለበት የሚል ይህ ቀመር እንግዲህ ምንም እንኳን በሁለቱም በኩል ያሉት አተሞች ቁጥራቸው እኩል ቢሆንም ኮፊሽንት 3 9 6 እንግዲህ በተቻለ መጠን ትንሽ ሙሉ ቁጥር አይደሉም ነው። ሶ the coefficients are not the smallest possible integers representing the relative numbers of reactant and product molecules። እዚህ ላይ ያሉት ኮፊሽንት እንግዲህ በትንሹ ሙሉ ቁጥር ስላልተገለጹ ወይም በስሞለስት ሆል ነምበር ሬሽዮ ስላልተገለጹ ትክክለኛውን አጻጻፍ ይዟል ማለት አንችልም፣ ወይም በትክክለኛው አጻጻፍ አልተገለጹም። ሶ ይሄን ለማስተካከል እዚህ ጋር ሁሉም ለ3 ብናካፍለው ሪዲዩስድ የሆነ ወይም በስሞለስት ሆል ነምበር ሬሽዮ የተጻፈን ኬሚካል ኢኩዌሽንስ እናገኛለን ማለት። ሶ ይሄ ሁሉም ለ3 ስናካፍለው ይሄንን እናገኛለን ነው። ሶ 3n2 ሲካፈል ለ3 ታርጉት n2 ብቻ ይቀር 3 በ3 ታፈ 9 ለ3 3 6 ለ3 2 ሶ 3h2 which gives us 2nh3 ይመጣ ማለት። ሶ እንደዚህ አድርገን መግለጽ ወይም መጻፍ እንችላለን ማለት ነው። ሌላው ደግሞ እዚህ ጋር እንግዲህ የምናየው ባላንሲንግ ኬሚካል ኢኩዌሽን ላይ ደግሞ እዚህ ጋር የምናያት ፖይንት ምንድነው? the meaning that equal numbers of atoms for each element involved in the reactions are represented on reactant and product side to be consistent within the laws of conservation of what matter። እንግዲህ ባላንሲንግ ዋና ዓላማ በሪአክታንት በኩል ያለው የእያንዳንዱ ኤሌክትሮን አተም ቁጥር በፕሮዳክት በኩል ካለው ጋር እኩል መሆኑን ማረጋገጥ ነው። ሶ ይሄም እንግዲህ የላው ኦፍ ኮንዘርቬሽን ኦፍ ማስ ወይ የላው ኦፍ ኮንዘርቬሽን ኦፍ ማተር ህግን ያከብራል። ይህ ህግ እንግዲህ በኬሚካል ውህደት ጊዜ ምንም አተም ከምንም እንደማይፈጠርና እንደማይጠፋም ይነግረናል። ኔዘር ክሬትድ ኖር ዲስትሮይድ አይጠፋምም አይፈጠርም፣ ካንዱ ወደ ሌላው ትራንስፎርም ነው የሚሆነው። ማተር ትራንስፎርም ይሆናል እንጂ ክሬትድ አይደረግም ነው የሚለው ነው። ሶ እዚህ ጋር ደግሞ የአንድን ኤሌክትሮን አተም ቁጥር ለማግኘት እንግዲህ ከፎርሙላው ፊት ለፊት ያለውን ኮፊሽንት በፎርሙላ ውስጥ ካለው ኤሌመንት ሰብስክሪፕት ከታች የሚጻፈው ትንሽ ቁጥር ጋር በማባዛት እናገኛለን ነው የሚለን። ሶ እዚህ ጋር እንግዲህ የተሰጠን አንድ ፎርሙላ አለ። ሶ እዚህ ጋር ቆይ አሳያችሁ። ሶ እዚህ ጋር እንግዲህ አጠር አድርጌ ሳመጣው CH4 + 2O2 which gives CO2 + 2H2 ይለናል። በዚህ ፎርሙላ እንደተመረተ በዚህ ምሳሌ እንደምታዩት እንግዲህ በፕሮዳክት በኩል ኦክሲጅን በካርቦን ውስጥ እንግዲህና በኤች2 ውስጥ ይገኛሉ። ስለዚህ ኦክሲጅን እንግዲህ አተም ጠቅላላ ቁጥሩን ለማግኘት የሁለቱም ድምር መውሰድ አለብን ነው። ሶ እዚህ ጋር እንግዲህ ቼክ ስናደርግ ለምሳሌ ካርቦን ቼክ እናደርግ። ቅድም ባላንስ እናደርጋለን ብያቸዋለሁ። ቼክ ስናደርግ ካርቦን ለምሳሌ እዚህ ጋር አንድ ካርቦን አለ፣ አንድ አለ። ሶ እዚህም አንድ ካርቦን አለ ማለት እዚህ ጋር CH4 ላይ አንድ ካርቦን አለ፣ እዚህ CO2 ላይ አንድ ካርቦን አለ፣ ፕሮዳክት ላይ አንድ ካርቦን አለ፣ ሪአክታንት ላይ አንድ ካርቦን አለ። ሃይድሮጅን ደግሞ እዚህ ጋር 4 ሃይድሮጅን አለ፣ እዚህ ጋር 2 ሲባዛ በ2 4 ሃይድሮጅን አለ ፕሮዳክት። ስለዚህ 4 አልኩና 4 ባላንስ ጆን። ኦክሲጅን ደግሞ ስናይ እዚህ ጋር 2 ኦክሲጅን አለ፣ እዚህ ጋር ደግሞ 2 እዚህ ጋር 2 4 አለ። ሶ እዚህ ጋር 2 ሲባዛ 2 4 ኦክሲጅን አለ ሪአክታንት ላይ። ፕሮዳክት ላይ ደግሞ 2 እዚህ ጋር 2 እዚህ ጋር 2 4 ኦክሲጅን አለ። ሶ ባላንስ ነው። ይሄ ኬሚካል ኢኩዌሽን ምንድነው? በአጭሩ ባላንስድ ሆኗል ብለን መግለጽ እንችላለን ማለት ነው። ባላንስ ነው እንዳለ ኬሚካል ኢኩዌሽንስ። ሶ ባላንሲንግ ኬሚካል ኢኩዌሽንስ እዚህ ጋር እንግዲህ አንድ ደግሞ ሌላ ኤግዛምፕል አለ። ራይት ዘ ባላንስድ ኢኩዌሽን ፎር ዘ ሪአክሽንስ ኦፍ ሞለኪውል ናይትሮጅን ኤንድ ቱ ኤንድ ኦክሲጅን ኦ2 ቱ ፎርም ዳይናይትሮጅን ፔንቶክሳይድ። እንግዲህ ዳይናይትሮጅን ፔንቶክሳይድን ለመስራት የሁለቱን ውቅር የናይትሮጅን ኦክሲጅንን ይሄንን ኬሚካል ኢኩዌሽንስ ወይ ፎር ይሄን አንባላንስድ የሆነ ኬሚካል ኢኩዌሽንስ ባላንስ አድርጉ ይለናል። ባላንስ እንድናደርግ ነው። ሶ መጀመሪያ እንግዲህ አንባላንስድ ኬሚካል ኢኩዌሽን ስንጽፈው ይሄን ይመስላል። እንደዚህ አድርገን እንጽፋለን ነው። ከዛ ወደ ባላንስ ወደ ማድረጉ ስንመጣ ደግሞ እንዴት ነው ባላንስ የምናደርገው? ኔክስት ካውንት ዘ ነምበር ኦፍ ኢች ታይፕ ኦፍ አተም ፕሬዘንት ኢን ዘ አንባላንስድ ኢኩዌሽን። አንባላንስድ በሆነ ኢኩዌሽን ውስጥ ያሉትን እያንዳንዱ አተሞች ቼክ እናደርጋለን። ለምሳሌ ናይትሮጅን በሪአክታንት ሳይድ 2 አለ፣ በፕሮዳክት 2 አለ። ኦክሲጅን በፕሮዳክት 2 አለ፣ በሪአክታንት 2 አለ፣ በፕሮዳክት ደግሞ 5 አለ። ስለዚህ ይሄኛው ደግሞ ባላንስድ አልሆነም ነው መጀመሪያ።
ስለዚህ ባላንስድ ስላልሆነ እዚህ ጋር እንግዲህ ከሁለቱ ፊት ስንትን ጨመር። እንግዲህ እዚህ ጋር ደግሞ ከበታችን እንደምታዩት ናይትሮጅን ባላንስድ ቢሆንም ኦክሲጅን ግን ባላንስድ ለማድረግ ስንሞክር የናይትሮጅን ባላንስ ሊያዛባ ስለሚችል ኮፊሽንት መቀየር ግድ ይለናል ማለት ነው። change the coefficient for the oxygen and N2O5 to integers that will yield 10 oxygen atoms። እንግዲህ በሪአክታንት በኩል 2 ኦክሲጅን አተም እና በፕሮዳክት በኩል 5 ኦክሲጅን አተም ስላሉ የሁለትና የአምስት ብዜት 10 ለማግኘት እንሞክራለን። ይህም ለማድረግ እንግዲህ የኦክሲጅን ኮፊሽንት ወደ 5 የN2O5ን ደግሞ ወደ 2 እንቀይራለን ማለት ነው። እዚህ ጋር እንግዲህ እንደዛ ቀይረን ቼክ ስናደርገው አሁንም እዚህ ጋር ሁለት ሪአክታንት ናይትሮጅን መጥቶ ፕሮዳክት ደግሞ ናይትሮጅን 4 መጣ 2 ሲባዛ 2 ማለት ነው። ይሄኛው ባላንስድ አሁን ነው። ስለዚህ አሁንም ፈርዘር ስቴፕ መሄድ ይጠበቅብናል ማለት ነው ባላንስድ ስላልሆነልን። Because the nitrogen atom balance has been upset by this change. It is restored by changing the coefficients for the reactant N2O2. እንግዲህ የተዛባው ናይትሮጅን ባላንስ ለማስተካከል በሪአክታንት በኩል ያለው የN2 ኮኤፊሺየንት እንግዲህ ወደ 2 እንቀይረዋለን ነው። ከዛ እዚህ ጋር ስታዩት እንግዲህ አሁን እዚህ ጋር ባላንስ ነው በቃ። ምክንያቱም እዚህ ጋር 2 ሲባዛ 2 4 ሆነ። ሪአክታንት 4 ናይትሮጅን፣ ፕሮዳክትም ላይ እዚህ ጋር 4 ናይትሮጅን፣ ኦክሲጅን ላይ 5 ሲባዛ 10 ኦክሲጅን፣ እዚህ ጋር 2 ሲባዛ 5ም 10 ኦክሲጅን ፕሮዳክት ላይ። ስለዚህ አሁን ባላንስ ሆኖልናል ምንም ሳይቀር ማለት ነው። እንደዚህ እያደረጋችሁ ባላንስ ታደርጋላችሁ። እኛ እንግዲህ ኢንስፔክሽን ሜተድስ የምንለው ነው። እንግዲህ እዚህ ጋር በዚህ መሰረት እንድትሰሩ አንድ ኤክሰርሳይዝ እዚህ ጋር አስቀምጬላችሁ እችን በደንብ ለመስራት ሞክሩ። እዚህም በተጨማሪ ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዝኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን @ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቆታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። It's sometimes convenient to use fraction instead of integers as intermediate coefficients in the process of balancing chemical equations። እንግዲህ እንደምታውቁት አንዳንዴ ፍራክሽን እንጠቀም ይችላል። ሁልጊዜ ሆል ነምበር ዝም ብሎ ከፍራክሽን ውጪ ላይመጣልን ይችላል ያችሁ። እንግዲህ በክፍልፋይ ተጠቅመን ባላንስ ካደረግን በኋላ ሁሉንም ኮኤፊሺየንት እንግዲህ በአንድ ሙሉ ቁጥር በማባዛት ክፍልፋዮችን ወደ ሙሉ ቁጥር እንቀይራቸዋለን። እንደዛ በማድረግ ባላንስ ማድረግ እንችላለን። እዚህ ጋር ለምሳሌ አንድ ኤግዛምፕል እንይ እስኪ። ይሄ ኤግዛምፕል እንደምታዩት ለምሳሌ C2H6 + O2 H2 + CO2 አንባላንስ ነው። ይሄኛው አንባላንስ ነው ማለት ለምሳሌ እዚህ ጋር ደግሞ ባላንስ ለማድረግ ይሄ እዚህ ጋር የምትረዱት ይሄ የኢቴን ነው። በቃ C2H6 ማለት ኢቴን ነው። ከኦክሲጅን ጋር በሚዋሃድበት ሰዓት H2 እና CO2 ይሰጣል። ይሄኛው አንባላንስ ኢኩዌሽን ነው። እዚህ ጋር ከታች ደግሞ ለማን ለH2 3 ለካርቦን ዳይኦክሳይድ 2 ስንሰጥ ደግሞ በፕሮዳክት በኩል 2 ካርቦን አተምና 6 ሃይድሮጅን አተም ይኖረናል። ይሄም እንግዲህ በሪአክታንት በኩል ካለው ጋር እኩል ነው። ነገር ግን በፕሮዳክት በኩል ያለው ኦክሲጅን አተም ብዛት 3H2 እና 2CO2 ሲደመር 7 ኦክሲጅን ይሆናል። በሪአክታንት በኩል ካለው ኦክሲጅን ጋር ምንም አይነት ሙሉ ቁጥር ኮኤፊሺየንት ብናበዛው 7 ልናገኝ አንችልም ነው። ስለዚህ በዚህ ጊዜ ይህን ችግር ለመፍታት እንግዲህ ለኦክሲጅን ክፍልፋይ መስጠት ያስፈልጋል። ኮኤፊሺየንቱን የኦክሲጅንን 7/2 እንጠቀማለን። ይህም እንግዲህ ጊዜያዊ ባላንስ ኢኩዌሽን ይሰጠናል። ጊዜያዊ ባላንስ የሆነ ኢኩዌሽን እንዲሰጠን ያደርጋል። ይሄ ያወራውላችሁ እንዳለ ማለት ነው። ስለዚህ እዚህ ጋር 7/2 መጠቀም ግዴታ ይለናል። ካልሆነ 7/2 ማንጠቀም ከሆነ ባላንስ እናደርገው አንችልም። እሱን ከሆነ ነምበር የለም ነው እሱን ባላንስ የሚያደርግ ነው። ትክክለኛው ሙሉ ቁጥር እንግዲህ ኮኤፊሺየንት ብቻ ያለ የባላንስ ኢኩዌሽን ለማግኘት ሁሉንም ኮኤፊሺየንት በ2 እናበዛዋለን ነው። እዚህ ጋር በ2 ስናበዛው እንደዚህ ይመጣል። በ2 ሲባዛ እንግዲህ ይሄን ይሰጠናል። ስለዚህ finally with regard to balance equation recall that convention detects of use of smallest whole numbers of coefficient። እንግዲህ በመጨረሻም ባላንስ ኢኩዌሽን ስንጽፍ ሁልጊዜ ልናስታውስ የሚገባው ነገር ምንድነው? ልማዳዊ አሰራራችን የሚፈቀደው በተቻለ መጠን ትንሽ ሙሉ ቁጥር ኮኤፊሺየንት መጠቀም ነው። ስለዚህ እዚህ ጋር እናደርጋለን። በስተመጨረሻም ኬሚካል ኢኩዌሽን ውስጥ የሪአክታንት እና የፕሮዳክት አካላዊ ሁኔታ ወይ ፊዚካል ስቴት ብዙ ጊዜ ከፎርሙላው ቀጥሎ በቅንፍ ውስጥ በአጽንኦት ቃል ይገለጻሉ። እዚህ ጋር እንግዲህ እንደምታዩት ተገልጸዋል፣ ተጽፏል። እዚህ ጋር ለምሳሌ ሶዲየም ይሄኛው በቃ ጨርሰናል። እንደዚህ አድርገን በስሞል ቶን ነምበር ሬሾ ይሄን ልናካፍልበት የምንችል ወይ ካለ የለም። ለምሳሌ 2 አይቻልም። በቃ ስለዚህ እንደዚህ ይቀመጣል። ለስሞል ቶን ነምበር ሬሾ ማካፈል አይቻልም። ደግሞ ሌላው ደግሞ እዚህ ጋር የነገርኳቸው ሁሉም እንደዚህ በኬሚካል ኢኩዌሽን ጊዜ
ስቴቱ ፊዚካል ስቴቱ ፊት ለፊት ላይ ይቀመጣል። ሊኩዊድ ከሆነ ሊኩዊድ፣ አኳሸስ ከሆነ አኳሸስ፣ ጋስ ከሆነ ጋስ፣ ሶሊድ ከሆነ ሶሊድ ተደርጎ እንደዚህ ይቀመጣል ማለት ነው። ሌላው ደግሞ ይችኛዋ ዴልታ ደግሞ ምንድነው? ምንጊዜም የሆነ ማለትም አንድ ውህደት በሙቀት በመታዘዝ ወይም በመታገዝ የሚካሄድ ከሆነ ከቀስቱ በላይ የግሪክ ዴልታ ፊደል ወይም እቺ እዚህ ጋር የምታዩት ዴልታ ፊደሏን እናስቀምጣለን። ለምሳሌ እዚህ ጋር ይህ ቀመር እንግዲህ ካልሽየም ካርቦኔት በሙቀት አማካኝነት ካርቦን ዳይኦክሳይድ እና ካርቦን ኦክሳይድ እና ካርቦን ዳይኦክሳይድ እንደሚሰጠን ያመለክታሉ። ማን ካልሽየም ካርቦኔት ነው በስናሞቀው ይሄ ዴልታን ተጠቅመን በፀሐይ ስናሞቀው ማለት ነው። እቺ ዴልታ እንግዲህ በሙቀት አንድን ነገር ወደ ሌላ መቀየርን የምታመለክተን ነች ነው። እዚህ ጋር ደግሞ የምናየው ኢኩዌሽንስ ፎር አዮኒክ ሪአክሽንስ ነው። የአዮኒክ ሪአክሽን ኢኩዌሽኖችን እናያለን ማለት ነው። ምንም የተለየ ነገር የለውም ነው። እዚህ ጋርም እንግዲህ ለምሳሌ በውሃ ውስጥ የሟሙ ሁሉ አዮኒክ ኮምፓውንድስ ሲቀላቀሉ የሚፈጠሩ ውህደት እንመለከታለን። ለምሳሌ ካልሽየም ክሎራይድ፣ ሲልቨር ናይትራይድ ወይም አኳሸስ ሶሉሽን ሲቀላቀሉ ለምሳሌ አኳሸስ ካልሽየም ናይትራይት እና ጠጣር ሲልቨር ክሎራይድ ይፈጠራል ነው። እዚህ ጋር ለምሳሌ በዚህ እንደምታዩት ስክሪን ላይ በዚህ ኬሚካል ኢኩዌሽንስ ይህ እንደተለመደው ባላንስ የተደረገ ቀመር በሞለኪውላር ኢኩዌሽን ይባላል ነው። ምክንያቱም በውሃ ውስጥ ሲሟሙ ወደ አዮንስ የሚለወጡበት ንጥረ ነገሮች በአዮን መልክ ስለሚያሳይ ነው። እዚህ ጋር እንደምታዩት በአዮን መልክ ወይም በውሃ ውስጥ ሟሙቶ መሆኑን በአዮን መልክ እያሳየን ነው። ያ ማለት ካልሽየም ክሎራይድ አኳሸስ ፎርም ነው። ሲልቨር ናይትራይድም አኳሸስ ፎርም ነው። ካልሽየም ናይትራይትም ደግሞ የኛው ምንድነው? አኳሸስ ነው። ሲልቨር ክሎራይድ ምንድነው? አኳሸስ ነው። አዮን ፎርም መሆኑን እዚህ ጋር ዲዞልቭ መሆኑን በውሃ ውስጥ እያሳየን ነው። አዮን ፎርም መሆኑን እንግዲህ በደንብ እያሰዳ መሆኑን ከዚህ መገንዘብ ይጠበቅባቸዋል ነው። ይህ እንግዲህ እንደተለመደው ባላንስ ሊሆነ ያወራኋችሁ ነው። አሁን ionic compounds dissolve in water. Water are therefore more realistically represented as indicate dissociated ions in this case. እንግዲህ በውሃ ውስጥ የሟሙ ionic compounds በትክክል የሚገኙት ወይም እነሱ አዮን ስለሆኑ ውህደቱ በተሻለ ሁኔታ ለመግለጽ እያንዳንዱ አዮን ለየብቻው መጻፍ ይቻላል ነው። እዚህ ጋር እንግዲህ እንደምታዩት ለየብቻ ነው የተጻፉት። ለምሳሌ ካልሽየም ክሎራይድ ለብቻው እንደዚህ ካልሽየም ክሎራይድን ከዛ ለብቻው ሲጻፍ ካልሽየም ከዛ ክሎሪን ካልሽየም ቱ ፕላስ በአኳሸስ ክሎሪን ቱ ማይነስ በአኳሸስ። ይሄኛው እንግዲህ ወደዚህ ስንቀር እንደዚህ መጻፉ ዋናው ነገር ጥቅሙ ምንድነው? ሪያሊስቲካሊ ዲዞልቭ ይሄ አዮኒክ ኮምፓውንዶች በውሃ ላይ ዲዞልቭድ መሆናቸውን ለመግለጽ ማለት ነው። እንደዚህ አድርገን እንገልጻለን። ወይም ይሄ የሚያሳየን በዚህ ተነጣጣሉ ኤሌመንቶቹ እና ደግሞ በፊዚካል ስቴት ፎርማቸው አኳሸስ ሶሊድ እየተባሉ መጻፍ መቀመጣቸው አዮኒክ ኮምፓውንዶች በውሃ ላይ ዲዞልቭ የሆኑበትን ወይም ሪያሊስቲኩን የሚያሳየን ነው ማለት ነው። ዘ ኮምፕሌት አዮኒክ ኢኩዌሽንስ እዚህ ጋር እንግዲህ አንድ የቅድሙ የላይኛው ኮምፕሌት አዮኒክ ኢኩዌሽን እንግዲህ ይሄን ይመስላል ነው ቅድም ያየነው። እንግዲህ እዚህ ጋር ደግሞ ስፔክታተር አዮንስ የሚባላል እዚህ ጋር እስኪ ስለዚህ ምናልባት ፈተና ላይ ሳይመጣ በደንብ ልንገራችሁ። ስፔክታተርስ አዮን የምንለው በሁለቱም በኩል ስለሚገኝ ልክ በሂሳብ ስሌት ውስጥ እንደሚደረገው እርስ በርስ ይጣፋሉ ነው። ስፔክታተርስ አዮን የምንላቸው እርስ በርስ የሚጣፉ አዮኖች ብላችሁ ማየት ትችላላችሁ ነው። በኬሚካል ኢኩዌሽን ውስጥ ከሪአክታንት ፕሮዳክትም ላይ ሲገኝ እርስ በርስ የሚጠፋፉ አይነቶች ከሆኑ ስፔክታተር አዮንስ ብለን እንጠራቸዋለን ማለት ነው። Following the convention of using the smallest possible integers as coefficient in this equation is written. እዚህ ጋር እንግዲህ እንደምትረዱት ስፔክታተርስ እንግዲህ በሁለቱም በኩል የሚገኙ ብያቸዋለሁ። በሁለቱም በኩል የሚገኙ ሊጠፋፉ የሚችሉ ነገሮች ስፔክታተርስ ናቸው። ለምሳሌ በትንሽ ሙሉ ቁጥር ኮኤፊሺየንት የመጠቀም ልማድ በመከተል ይህንን ቀማል ኮኤፊሺየንትን በሁለት በማካፈል እናቃለዋለን። እዚህ ጋር እንደምታዩት ተቃሎ ነው የተቀመጠው እዚህ ጋር እዚህ ጋር እንዳሰመርኩላችሁ ተቃሎ ተቀምጧል ማለት ካልሽየም ቱ ፕላስ እዚህ ጋር ካልሽየም ቱ ፕላስ ካልሽየም ቱ ፕላስ ክሎሪን ቱ ማይነስ እዚህ ጋር ክሎሪን ቱ ማይነስ ክሎሪን ቱ ማይነስ እዚህ ጋር አለው ተጣፍቷል ማለት እንደዚህ ተጣፍተው የተቀመጡት እንግዲህ እነኚህ ናቸው ስፔክታተር አዮንስ እንላቸዋለን ማለት ነው። ስፔክታተር አዮንስ ናቸው እነኚህን ነው ማለት ነው። ሌላው ደግሞ ሞለኪውላር ኤንድ አዮኒክ ኢኩዌሽንስ ነው። እዚህ ጋር ደግሞ
ለምሳሌ ካርቦን ዳይኦክሳይድ በሶዲየም ሃይድሮክሳይድ አኳሸስ ሶሉሽን ውስጥ ሲሟሟ አኳሸስ ሶዲየም ካርቦኔት እና ፈሳሽ ውሃ ይሰጣሉ። ለዚህ ሂደት እንግዲህ ባላንስድ ሞለኪውላር ኮምፕሌት አዮኒክ እና ኔት አዮኒክ ኢኩዌሽኖችን እንድንጽፍ እዚህ ጋር ይጠይቀናል ነው። እዚህ ጋር እንዴት ነው የምንጽፈው? ወይም ካርቦን ያው የነገርኳቸው ካርቦን በእንት ላይ ዲዞልቭ ሲሆን ባላንሲንግ ባይ ቼንጂንግ ዘ ኮኤፊሺየንትስ ፎር ሶዲየም ሃይድሮክሳይድ ቱ እንግዲህ ባላንስ ለማድረግ የሶዲየም ሃይድሮክሳይድ ኮኤፊሺየንትን ወደ 2 እንቀይረዋለን ነው መጀመሪያ። ከዛ መቀጠል ደግሞ ካርቦን ዳይኦክሳይድ አኳሸስ ፕላስ 2 ሶዲየም ሃይድሮክሳይድ አኳሸስ which gives ሶዲየም ካርቦኔት አኳሸስ ፕላስ H2። እንግዲህ በውሃ ውስጥ የሚሟሙት ደግሞ ሶዲየም ሃይድሮክሳይድ እና ሶዲየም ካርቦኔት እንደተገለጹ ወይም እንደ አዮን እዚህ ጋር መግለጽ እንችላለን ማለት ነው። ጀስት አዮን ናቸው ነው ግን ሞለኪውልስ ኤንድ አዮኒክ ኢኩዌሽን ሲል ሞለኪውሎችን እዚህ ጋር አስ አዮንስ የገለጽንበት ማለት ነው። ፋይናሊ አይደንቲፋይ ዘ ስፔክታተር አዮንስ ኤንድ ቱ ጀነሬት ዘ ኔት አዮኒክ ኢኩዌሽንስ የሶዲየም እና የሶዲየም ሃይድሮክሳይድ እና የሶዲየም ካርቦኔትን በዲዞልቭ አዮንስ መልክ ሁሉንም ስፔክታተር ፎርም ወይም እያንዳንዱ በሲንግል ከጻፍን በኋላ ስፔክታተር አዮኖችን እናደርጋለን እንፈልጋለን። ከዛ ስፔክታተር አዮን የሆኑትን እናጣፋቸዋለን ነው በሁለቱም በኩል ሳይድ ያሉትን። እንደዛ አድርገን መጨረሻ ላይ ኔት ኢኩዌሽናችን እናገኛለን ማለት ነው። በአሁኑ መሰረት እዚህ ጋር እንግዲህ አንድ እንድትሰሩ ኤክሰርሳይዝ አስቀምጬላችኋለሁ። ራይት ዘ ባላንስድ ሞለኪውል ኮምፕሌት አዮኒክ ኤንድ ኔት አዮኒክ ኢኩዌሽን የዚችን ስክሪን ላይ የምታዩትን እንግዲህ ሞለኪውላር እና ኮምፕሌት አዮኒክ እና ኔት አዮኒክ ኢኩዌሽንን ትጽፋላችሁ ማለት ነው። ይሄንም ስትጽፉ በዚህ መሰረት የምትጽፉት በዚህኛው ስቴፕ እዚህ ጋር የምታዩት አለ ይሄን ስቴፕ ይሄን በሰራንበት ስቴፕ መሰረት ትጽፋችሁ። መጀመሪያ ኮኤፊሺየንቱን ወደ ምትቀይሩት ይለያያል። ከእንትኛው ወደ 2 ነው የቀየርነው መጀመሪያ የሶዲየም ሃይድሮክሳይድ እሱን ኮኤፊሺየንቱን ወደ 2 ከቀየርን በኋላ የሁለቱን የሶዲየም ሃይድሮክሳይድም የሶዲየም ካርቦኔትን ምን አደረግን በአዮኖች ዲዞልቭድ እንደሆኑ አድርገን እስከ ፊዚካል ስቴታቸው ጻፈን ማለት ነው። ጨረሰን ይሄን። ከዛ መጨረሻ ስፔክታተር አዮኖችን እና ኔት አዮኒክ ኢኩዌሽንን ጀነሬት አደረግን። ስፔክታተር አዮኖችን ስናጠፋ እነኚህ ውስጥ እናጠፋ ኔት አዮኒክ ኢኩዌሽን ይሄ መጣልን ነው። እንግዲህ እኛም ጥያቄ በዚህ መልክ እንደዚህ አድርጋችሁ ትሰራላችሁ ማለት ነው። ሌላው ደግሞ ክላሲፊኬሽን ኦፍ ኬሚካል ሪአክሽንስ ነው። እንግዲህ ደግሞ አሁን በመቀጠል የምናየው የኬሚካል ሪአክሽን ክፍልፋዮች ኬሚካል ሪአክሽኖች ምን ተብሎ ይከፈላሉ የሚለውን የምናየው ይሆናል ማለት ነው። ዘ ፈርስት ዋን ኢዝ አሲድ ቤዝ ሪአክሽንስ። ምንም ባይዚው ኮንሰፕቱ አዲስ አይደለም ታውቁታላችሁ። ጀስት ሪካፕ ለማድረግ ነው በሃይ ስኩል ስለተማራችሁት። ምናልባት ረጅም ጊዜ ሲሆናችሁ የረሳችሁትን ሪካፕ ለማድረግ ነው። Acid base reaction is one in which hydrogen ion or H+ is transferred from one chemical species to another. Acid base reaction ማለት አንድ ሃይድሮጅን አዮን ወይም H+ አዮን ከአንድ ኬሚካል ንጥረ ነገር ወደ ሌላ የሚተላለፍበት የውህደት አይነት ነው። ይህም እንግዲህ የሃይድሮጅን ፕላስ ዝውውር የውህደቱ ዋና መገለጫ ነው። H+ አዮን ትራንስፈር ነው የምንለዋለን አሲድ ቤዝ ሪአክሽንስ እንለዋለን ማለት ነው። አሲድ ቤዝ ሪአክሽንስ ይባላል ማለት ነው። In this context an acid is a substance that will dissolve in water to yield hydronium ions or just like this H3O+. As an example, consider the equation shown below. እዚህ ጋር እንግዲህ ይህ ቀመር በሃይድሮክሎሪክ አሲድ እና ወይም ሃይድሮክሎሪክ አሲድ ከውሃ ጋር ሲዋሃድ H+ን ለውሃ በመስጠት ሃይድሮኒየም አዮን ወይም H3O+ እንደሚፈጠር ያሳየናል ነው። አሲድ ቤዝ ሪአክሽንስ የምንለውም ይሄንን ነው ማለት ነው። ፎከሱ ምንድነው? H+ ወይም ሃይድሮኒየም አዮን እዚህ ጋር H+ አዮን ትራንስፈር መደረጉ ነው። ስለዚህ አሲድ ቤዝ ሪአክሽንስ የምንለው በዚህ መልክ የሚካሄዱ ሪአክሽኖች አሲድ ቤዝ ሪአክሽንስ እንላቸው። እንግዲህ አንድ ኬሚካል ሪአክሽንስ አንዱ ክፍል ነው። ሌላ ሁለተኛው ፖይንት ደግሞ አሲድ ዛት ኮምፕሌክስ ሪአክት ዚስ ፋሽንስ አር ኮልድ ስትሮንግ አሲድስ። እንግዲህ በዚህ መልኩ በሙሉ ከውሃ ጋር በመዋሃድ ወደ አዮንስ የሚቀየሩ አሲድ ስትሮንግ አሲድስ በመባል ይጠራሉ ማለት ነው። ይህ ማለት እንግዲህ በውሃ ውስጥ ሲሟሙ ሙሉ በሙሉ ይሟሟሉ ማለት ነው። እነኚህ የምንላቸዋለን ስትሮንግ አሲድስ እንላቸዋለን። ዊክ አሲድስ የምንላቸው ደግሞ ምንድነው? ዊክ አሲድስ ማለት ደግሞ ከውሃ ጋር በከፊል ብቻ የሚዋሃድ ሲሆን አብዛኛውን የሞለኪውላር ክፍል ሳይለውጥ ይቀያል ነው። በዚህ ምክንያት እንግዲህ አነስተኛ መጠን ያለው ሃይድሮኒየም አዮንስ ብቻ ይፈጠራል ነው። ዝቅተኛ አማውንት ያለው ወይም ስሞል አማውንት ኦፍ ሃይድሮኒየም አዮንስ ይፈጠራል። እንግዲህ የስትሮንግ አሲድስ እና የዊክ አሲድስ ልዩነት ዲፈረንሳቸው ይሄን ይመስላል ማለት ነው። እዚህ ጋር ኤግዛምፕል አለ።
CH3COOH aqueous plus H2O liquid form, which gives CH3CO minus aqueous plus hydronium ion plus aqueous just ይህን ይሰጠናል ማለት ነው። እንግዲህ አያችሁ ይህ እንግዲህ የአሴቲክ አሲድ ውህደት ወይም ዊክ አሲድ መሆኑን ያሳያል። ምክንያቱም ደግሞ በከፊል ብቻ ስለሚሟሟ ነው። ሁለቱም አቅጣጫ የሚሄደው ቀስት ተቀምጧል፣ ከፊል ነው። አያችሁ ዳይሬክሽን መልቲ ነው። ስለዚህ ሙሉ በሙሉ አልተቀየረም፣ በከፊል ነው የተቀየረው። በከፊል ብቻ የሚዋሃድ ከሆነ ዊክ አሲድስ እንለዋለን ማለት ነው። እዚህ ጋር ኮምፓውንድ ኤንድ ኔም ኢን አኳሺየስ ሶሉሽንስ አለ። እዚህ ጋር ኮምፓውንድ እና በአኳሺየስ ሶሉሽን ውስጥ ሲጠራ ስሙ ምን ብለን እንጠራዋለን? የመጀመሪያው HBr ሚንስ ሃይድሮብሮሚክ አሲድ ነው። HCl ደግሞ ሃይድሮክሎሪክ አሲድ ነው። HI ሃይድሮ አዮዲክ አሲድ ነው። HNO3 ደግሞ ናይትሪክ አሲድ ነው። HClO4 ደግሞ ፐርክሎሪክ አሲድ ነው። H2SO4 ደግሞ ሰልፈሪክ አሲድ ነው። ሰልፈሪክ አሲድ ነው። ፐርክሎሪክ አሲድ፣ ናይትሪክ አሲድ፣ አዮዲክ አሲድ፣ ሃይድሮክሎሪክ አሲድ፣ ሃይድሮብሮሚክ አሲድ ግን እነኚህ እንደዚህ ያን እንጠራቸዋለን ማለት ነው። A base is a substance that will dissolve in water, yield hydroxide ions OH, and the most common base are ionic compounds composed of alkali or what? Alkalis metal ions. እንግዲህ ከዚህ ቴብል በተጨማሪ የምትረዱት እዚህ ጋር ቤዝ ማለት ወይም ቤዝ ማለት በውሃ ውስጥ ሲሟሙ እንግዲህ ሃይድሮክሳይድ አዮን ወይም OH ማይነስ የሚሰጠን ንጥረ ነገር ማለት ነው። አብዛኛው እንግዲህ የተለመደው ቤዝ እንግዲህ ከአልካሊ ወይም ከአልካላይዝ ሜታል የተሰሩ አዮኒክ ኮምፓውንዶች ናቸው። ቤዝ ብለን የምንጠራቸው the space along with other hydroxides that completely dissociate in water are considered strong base things that hydroxides እነዚህ ቤዝ እንግዲህ ከሌሎች ውሃ ውስጥ ሙሉ በሙሉ ወይም ከሃይድሮክሳይድ እና ስትሮንግ የሚሟሙ ከሆኑ ሙሉ በሙሉ የሚሟሙ ከሆኑ እነዚህ ስትሮንግ ቤዝ ተብለው ይጠራሉ ነው። ይህን ነገር መርሳት የለብንም። ሌላው ደግሞ consider an example that dissolutions of sodium hydroxide in water. Compounds react only partially. እዚህ ጋር ደግሞ ምንድነው የሚለው consider as an example the dissolution of layer or sodium hydroxide in water. The compound react with እዚህ ጋር react with partially እዚህ ጋር ትንሽ ሂድን ተደርጓል። react only partially እና weak base ነው የሚለው እዚህ ጋር partially መተው እዚህ ጋር ሂድን የተደረገች እዚህ ጋር ታሳያችሁ። እዚህ ጋር partially መተውት ከውስጥ ሂድን ተደረጋ ፎርሙላው ከላይ ሆኗል ነው ያማት NaOH solid form which gives Na plus aqueous plus OH minus ይሰጠናል። ሶዲየም ሃይድሮክሳይድ ወይም ሊያ እንግዲህ በውሃ ውስጥ ሲሟሟ ሙሉ ለሙሉ ወደ Na plus እዚህ ጋር እንደምታው ወደ Na plus እና ወደ OH minus አይሆን ስለሚቀየር ይሄ ደግሞ ሙሉ ለሙሉ ነው የተቀየረው። ስለዚህ እኛ እንለዋለን ስትሮንግ ቤዝ እንለዋለን። እንዳራሱ ሙሉ ለሙሉ ከተቀየረ ስትሮንግ ቤዝ እንለዋለን ማለት ነው። ሌላው ደግሞ ኤግዛምፕል this is what definition የኛው ደግሞ አሁን አሲድ ቤዝ የሚለው ማለት ነው። This is the definition an acid base reaction involving the transfer of hydrogen from the water molecules to ammonia molecules under typical condition only 1% of the dissolved ammonia is present as NH4 ion plus. እዚህ ጋር ደግሞ ከላይ በመታዩት መልኩ አሞኒያ እንግዲህ NH3 ከውሃ ጋር በከፊል ብቻ በመዋሃድ አነስተኛ መጠን ያለው OH ions እዚህ ጋር እንደምታዩት ይሄ OH ions እና NH4 plus ስለሚሰጠን ዊክ ቤዝ ነው ይላል። በከፊል ነው የተዋሃደው እና ዊክ ቤዝ ነው እንላለን። የታችኛው ደግሞ አሲድ ቤዝ ሪአክሽን ነው። ምክንያቱም ደግሞ እዚህ ጋር አዮኑ ወይም ሃይድሮጅን አዮኑ ከውሃ ወደ አሞኒያ ሞለኪል ተላልፏል ነው። ለዚህ ነው አሲድ ቤዝ ሪአክሽን ያለው ነው። እያያችሁ ያሉት አሲድ ቤዝ ሪአክሽን በተለመደ ሁኔታ ውስጥ እንግዲህ ማለትም በውሃ ውስጥ ከማሙ አሞኒያ ወይም በአሞኒያ ውስጥ 1% ያህል ብቻ ወደ NH4 ይቀየራል ማለት። ስለዚህ አሲድ ቤዝ ሪአክሽን ስለሆነ ግን ይሄኛው የታችኛው ምንድነው ይሄኛው ዊክ ቤዝ እንላለን። ምክንያቱም በከፊል ነው የተቀየረው። አሞኒያ used as agricultural fertilizer, dilutions of solutions of ammonia as effective household cleaners። እንግዲህ አሞኒያ ለእርሻ እንደ ማዳበሪያ ሆኖም ያገለግላል። በተጨማሪም የተሟሟ የአሞኒያ ሶሉሽን እንግዲህ በቤት ውስጥ እንደ ማጽጃነትም ከፍተኛ ሚና አለው። ከዚህ በተጨማሪ ደግሞ ሌላ ጥቅሙ ምንድነው? በናቹራላይዜሽን ሪአክሽንም ይጠቅማል። ያ ማለት ናቹራላይዜሽን ሪአክሽን ማለት ሪአክታንቶቹ አሲድ እና ቤዝ የሆኑትን የፕሮዳክቶቹ ደግሞ ብዙውን ጊዜ ጨውና ውሃ የሚሆኑበት ልዩ አሲድ ቤዝ ሪአክሽን አይነት ነው። ይሄ ናቹራላይዜሽን ወይም ኒውትራላይዜሽን ሪአክሽን የምንለው ኒውትራላይዜሽን ሪአክሽንስ የምንለው ይሄን ነው። ምንድነው አልኳቸው?
አሲድ እና ቤዝ ይሆናል ሪአክታንቶቹ። ፕሮዳክቶቹ ደግሞ እንደ ጨውና ውሃ የሚሰጡ አይነት ነው። ሶ እዚህ ጋር እንግዲህ እንደምታዩት አሲድ ፕላስ ቤዝ which is salt plus water ኒውትራላይዜሽን ሪአክሽን የምንለው ኒውትራል ማድረግ ነው ዓላማው ነው። እንግዲህ ኤግዛምፕል እዚህ ጋር አለ። እንግዲህ ኤግዛምፕሉ እዚህ ጋር እንደምታዩት ያው ብያቸዋለሁ። ይሄ ማግኒዥየም ክሎራይድ የሆነ ሳልት እና ውሃን ሳቱራን ነው እዚህ ጋር በዚህ ሪአክሽን ላይ። ሶ ሁለተኛው ኤግዛምፕል ደግሞ እዚህ ጋር የተሰጠን HOCl aqueous plus H2O liquid which gives OCl minus aqueous H3 ወይም hydronium ions. This is what the double arrow appropriate in this equation because it indicates what the HOCl is a weak acid that has not reacted completely. እንግዲህ እንደዚህ ደብል አሮ ወይም በቀመር በሁለት አቅጣጫ ቀስት ጥቅም ላይ የምናውለው ምንድነው ዊክ ሲሆን ሙሉ ለሙሉ ዲዞልቭ ወይም ሙሉ ለሙሉ ሳይቀየር ሲቀር እንደዚህ እናደርጋለን ማለት ነው። እንደዚህ የሚደረገው ሙሉ ለሙሉ ካልተቀየረ ለዊክ አሲድ መሆኑን ለመግለጽ ነው። ግን እንደዚህ አንድ ብቻ ኮምፕሊትሊ ዲዞልቭ ስትሮንግ አሲድ ከሆነ ደግሞ ይሄንን እንጠቀማለን። ስለዚህ ሁለቱም ሲሆን እንደሚገልጽልን ዊክ አሲድስ መሆኑን ይገልጽልናል። ስቶማች አንቲ አሲድስ ነው ደግሞ ሌላው የምናየው ይሄኛው አሁን የነገርኳቸው ነው። ሌላው የምናየው ምንድን ነው ያልኳቸው ስቶማች አንቲ አሲድስ የምንለው ነው። Antacids are bases. One of the most common antacids is calcium carbonate and the reaction is antacids እንግዲህ የምንለው በጨጓራ አሲድ ነኝ ማብረጃዎች ማለት አንታሲድስ ማለት የጨጓራ አሲድን የሚያበርት ወይም ኤክሴል ማብረጃ በሐኪም ቤት የሚሰጠው ነው። ቤዝ ናቸው ባጭሩ። እንግዲህ ከተለመዱት አንታሲድስ እንግዲህ መካከል አንዱ የካልሲየም ካርቦኔት ነው። ሶ ካልሲየም ካርቦኔት ፕላስ 2 HCl aqueous ካልሲየም ክሎራይድ ፕላስ H2O ፕላስ CO2 ጋር ፎርም እንግዲህ አንዱ የአንታሲድስ ምሳሌ ነው። Not only neutralize the stomach acid, it also produce carbon dioxide which may result in satisfying bleach or releasing gas from mouth noise. እንግዲህ የውህደት እንግዲህ የጨጓራ አሲድ ኒውትራላይዝ ከማድረግ በተጨማሪ ካርቦን ዳይኦክሳይድ ጋስ እንዲፈጠር ያደርጋል። ይህ ማለት ደግሞ ግሳት እንዲመጣም ሊያደርግ ይችላል ነው። ሌላው ደግሞ ሚልክ ኦፍ ማግኒሲየም ነው። It is a suspicious of the sparingly soluble base magnesium hydroxide MgOH and it works according to the reaction milk of magnesium በውሃ ውስጥ እንግዲህ በከፊል ብቻ የሚሟሟው ሚልክ ኦፍ ማግኒሲየም የምንለው በውሃ ውስጥ በከፊል ብቻ የሚሟሟው የማግኒዥየም ሃይድሮክሳይድ ሰስፒሽን ነው ይለናል። የሱ አንዱ ሰስፒሽን ነው። ሙሉ ለሙሉ አይሟሟው በከፊል ነው የሚሟሟው ማለት ነው። ሶ MgO ኢንሶሊት which አያችሁ እዚህ ጋር ሪአክሽን እንደሚያሳየን በከፊል እንደሚሟሟው ነው። እንግዲህ ደብል አሮ ነው የተጠቀመው ማለት ሶ ያ ማለት በከፊል ነው የሚሟሟው እዚህ ጋር በከፊል መሆኑን ይገልጽልናል ነው። እንግዲህ በዚህ ሂደት የሚፈጠሩት ሃይድሮክሳይድ አዮን እንግዲህ ከጨጓራ አሲድ ከሚመነጩት ሃይድሮኒየም አዮንስ ጋር ይዋሃዳሉ ማለት ነው። እንደሚዋሃዱ ይገልጽልናል ማለት ነው። The reaction does not produce carbon dioxide, but magnesium containing antacids can have a laxative effect. Just example, irritations. እዚህ ጋር ይሄ እንደ ኢሪቴሽን ማለት ይሄ ምንድነው የምንለው ይሄ የውህደት እንግዲህ በካርቦን ዳይኦክሳይድ ባይፈጠርም የማግኒዥየም የያዙ አንቲ አሲድ ሆድን የማለሰስ ወይም የማስቀመጥ የጎንዮሽ ጉዳት ሊኖረውም ይችላል። ይሄኛው የትኛው የአንቲ አሲድ ስንወስድ ማለት ነው። The aluminum hydroxide tends to cause constipation. It is difficulty in eliminating solid waste from the body. ይሄኛው ደግሞ አሉሚኒየም ሃይድሮክሳይድ ደግሞ በተቃራኒ የሆድ ድርቀት ሊያስከትልም ይችላል። Some antacids use aluminum hydroxide in concert with magnesium hydroxide to balance the side effects of two substances. እንግዲህ በዚህ ምክንያት አንዳንድ አንታሲድስ እንግዲህ ሁለቱም ንጥረ ነገሮች የጎንዮሽ ጉዳት ለማመጣጠን አሉሚኒየም ሃይድሮክሳይድ እንግዲህ ከማግኒዥየም ሃይድሮክሳይድ ጋር ቀላቅለው ይጠቀማሉ ነው የሚለው። ሌላው ደግሞ የምናየው precipitation reactions and solubility rules ነው። Precipitations reactions and solubility rules ምንድነው? ይሄንን ደግሞ በዚህ የምናየው ይሆናል ማለት ነው። So precipitation reaction is one in which dissolved substance react to from one or more solid products. Precipitation reaction ማለት በውሃ ውስጥ የሟሙ ንጥረ ነገሮች ሲዋሃዱ አንድ ወይም ከዚያ በላይ የሆነ ጠጠር ፕሮዳክትስ የሚፈጠሩበት የውህደት አይነት precipitation reactions እንለዋለን ማለት ነው። Many reactions of this type involve the exchange of ions between ionic compounds in aqueous solution and are most referred to as double displacement. አብዛኛው የዚህ አይነት ውህዶች እንግዲህ በአኳሽስ ውስጥ ወይም በአኳሽስ ሶሉሽን ውስጥ ባሉ አዮኒክ ኮምፓውንዶች መካከል የአዮን ልውውጥ ያካሂዳል ወይም ያካትታል ነው። እናም ደብል ዲስፕሌስመንት ወይም ደግሞ
ሜቴሲስ ሪያክሽን በመባል ይታወቃል። ደብል ዲስፕሌስመንት ወይም ሜቴሲስ ሪያክሽን በመባል የሚታወቀው በዛ ምክንያት ነው። The extent to which a substance may be dissolved in water or any solvent is quantitatively expressed as its what? Solubility ሊሆን ይችላል። and ዋናው ሀሳቡ እዚህ ጋር ምንድን ነው? አንድ ንጥረ ነገር በውሃ ወይም በሌላ ፈሳሽ ውስጥ ሊሟሟ የሚችልበት መጠን በሳይንስ አገላለጽ ሶሉቢሊቲ ይባላል። ይህ እንግዲህ አንድ ንጥረ ነገር ወይም አንድ ሰብስታንስ በተወሰነ ሁኔታ ውስጥ ሊደርስበት የሚችለው ከፍተኛው የኮንሰንትሬሽን መጠን ነው። Solubility defined as the maximum concentration of a substance that can be achieved under specific conditions. ይሄን ነው የሚለው substance with a relatively large solubility are said to be soluble። አያችሁ አንድ ንጥረ ነገር ከፍተኛ የሆነ ሶሉቢሊቲ መጠን ካለው ያን ነገር ሟሚ ይባላል ወይም ሶሉብል ነው ይባላል። ከፍተኛ ምን ካለው ሶሉቢሊቲ ያላቸው ንጥረ ነገሮች ወይም ከፍተኛ ሶሉቢሊቲ ካለው ሟሚ ነው ወይም ሶሉብል ነው ተብሎ ይገለጻል። A substance within precipitate when solution conditions are such that its concentration exceeds its solubility። አንድ ንጥረ ነገር እንግዲህ ፕሪሲፒቴት ወይም ዝቃጭ የሚፈጥረው በሶሉሽን ውስጥ ያለውን ኮንሰንትሬሽን ከሶሉቢሊቲው መጠን ሲበልጥ ነው። ያን ምን ይፈጠራል? ፕሪሲፒቴሽን ይፈጠራል። Substances with a relatively low solubility are said to be insoluble and thus are the substances that may precipitate from the solutions. በአንጻሩ ዝቅተኛ ሶሉቢሊቲ ያላቸው ንጥረ ነገሮች ደግሞ ኢንሶሉብል ወይም የማይሟሙ ተብለው ይጠራሉ። እንግዲህ እነኚህ ሰብስታንሶች እንግዲህ በቀላሉ ፕሪሲፒቴት የሚፈጥሩ ንጥረ ነገሮች ናቸው ወይም መዝቀጥ የሚችሉ ወይም ዝቃጭ የሚፈጥሩ ንጥረ ነገሮች ናቸው። እዚህ ጋር እንግዲህ the patterns of solubility of some ionic compounds ነው እንግዲህ ፓተርን ነው አለ ምን አለ solubility soluble ionic compounds አለ እዚህ ጋር contain these ions አዮኖችን የያዘውና ኤክሴፕሽንስ አለ ነው። እዚህ ጋር ለምሳሌ ግሩፕ 1 ለምሳሌ ካታዮንስ እና ሊቲየም ፕላስ ሶዲየም ፕላስ ፖታሺየም ፕላስ እንደኝ የምታውቋቸው ኤክሴፕሽን ግን እናን ነው ሁሉም ምን ይላሉ ይሟሟሉ ነው። ግሩፕ 2 ላይ ያለው ክሎሪን ማይነስ ብሮሚን አዮዲን ደግሞ ከማን ጋር የሚሟሙት ከኤክሴፕሽን ግን ከሲልቨር ጋር ከሜርኩሪ ጋር እና ከሊድ ጋር ከነሱ ጋር ምን አይሉ ላይሟሙ ይችላሉ ነው። እንግዲህ ይሄ የሚያሳየው ምንድነው? ለምሳሌ ባጭሩ ይሄንን ቴብል ስትረዱት ሙሉ ለሙሉ ይሟሟል ወይስ ደግሞ ከማን ጋር የማይሟሙ የሚለው ወይስ ከማን ጋር የሚሟሙ የሚለው ነገር እንድትረዱ ነው። ይሄን ቴብሉን በቀላሉ ካያችሁ ግልጽ ነገር ሆኖ የተቀመጠው ማለት ነው። So example precipitation observed when the solution of potassium iodide and lead nitrate are mixed resulting in the formation of what? Solid lead iodide። እዚህ ጋር እንግዲህ በፖታሺየም አዮዳይድ እና በሊድ ናይትሬት ሶሉሽን ሲቀላቀሉ ጠጣር ሊድ አዮዳይድ የሚፈጠርበት ሂደት እንግዲህ የፕሬሲፒቴሽን ጥሩ ምሳሌ ነው። ይሄ እንግዲህ አንዱ የፕሬሲፒቴሽን አንዱ ጥሩ ምሳሌ ተደርጎ ቀርቦልናል። The only insoluble compound among all of those involved is lead iodide. One of the exceptions to the general solubility of iodide salts and the net ionic equation present in the reactions. እንግዲህ በውህደቱ ውስጥ በተካተቱት ወይም ከተካተቱት ሁሉ ኢንሶሉብል የሆነው ሊድ አዮዳይድ ብቻ ነው። ይህም እንግዲህ አዮዳይድ ሳልትስ እንግዲህ በአብዛኛው ሶሉብል ቢሆንም ካሉት ጥቂት ልዩ ሁኔታዎች አንዱ እንግዲህ እሱ ነው የማይሟሟው እሱ ነው እንደማይሟሟ ተገልጾልናል ነው እዚህ ጋር። So the properties of pure lead crystals make them useful for fabrication of X-ray and gamma ray detectors. እዚህ ጋር እንግዲህ እንደምታዩት የንጹህ የሊድ ክሪስታልስ ባህሪያት እንግዲህ የኤክስ-ሬይ እና የጋማ ሬይን መመርመሪያ መሳሪያዎች ለመስራትም ያገለግለናል። እንግዲህ አንዱ የዚህ የሊድ ጥቅም ነው። The solubility guidelines indicate all nitrate salts are soluble but that AgF ወይም silver fluoride is one of the exceptions of the general solubility of fluoride salts. Precipitation reactions therefore is preceded to occur as described by the following equations. እንግዲህ የሶሉቢሊቲ ህጎች እንደሚያሳዩት ሁሉም የናይትሬት ሳልትስ ሶሉብል ናቸው። ነገር ግን ሲልቨር ፍሎራይድ ወይም AgF ወይም ከፍሎራይድ ሳልት ሲልቨር ፍሎራይድ ከፍሎራይድ ሳልትስ አጠቃላይ ሶሉቢሊቲ ህግ ውጭ ከሆኑ ጥቂቶች አንዱ ነው። ስለዚህ ፕሪሲፒቴሽን ሪአክሽን እንደሚፈጠር መገመት ይቻላል። እዚህ ጋር እንግዲህ የሚያሳየን ይሄንን ነው ማለት ነው። ይሄ ኔት አዮኒክ ነው የኛው ማለት ነው። ኔት አዮኒክ ማለት ሁሉን ለያይተን ስንጽፈው ነው። እንግዲህ የኛው ከማይሟሙት መካከል አንዱ መሆኑ ነው። ማን ሲልቨር ፍሎራይድ ማለት ነው። በፍሎራይድ ሳልቶች አጠቃላይ ፍሎራይድ ሳልቶች እንደሚሟሙ ይታወቃል። ግን ሲልቨር ፍሎራይድ ግን እንደማይሟሙ እዚህ ጋር ተጠቅሶልናል ማለት ነው። እዚህ ጋር ለእናንተ እንድትሰሩት አንድ ኤግዛምፕል እዚህ ጋር ትቻለሁ። እሷን ቼክ ታደርጓታላችሁ ማለት ነው። ቀጣይ እንግዲህ ፓርት ደግሞ ኦክሲዴሽን ሪዳክሽን ሪአክሽንስ በሚል ቶፒክ የምንማማር ይሆናል።
እንግዲህ ቪዲዮውን ላይክ፣ ሀሳብ አስተያየታችሁ ኮሜንት ሴክሽን ላይ መጻፍ አትርሱ። እንዲሁም ለፍሬሽማን ጓደኞቻችሁ ሼር ብታደርጉላቸው ትልቋን የፍሬሽማን አካዳሚ ብንገነባ በጣም ደስ ይለናል። ቴሌግራማችንን ጆይን አድርጉ። አቱላ አካዳሚ ቴሌግራም ጆይን አድርጉ። ብዙ ማቴሪያል መዛ እንለቃለን። በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። አስደሳች ዜና! ካሁን በኋላ ለሚድና ፋይናል ፈተና መጨናነቅ ቀረ። ካሁን በኋላ ይሄ ኮርስ ከበደ ማለትም የለም። ሁሉ አካዳሚ በሳይንሳዊና በተቀላጠፈ መንገድ ትምህርትን ወደ ላቀ ደረጃ የሚያደርስና ጊዜዎትን የሚቆጥብ ልዩ የትምህርት ፓኬጅ አዘጋጅቶሉት ሁሉንም ኮርሶች በደንብ በጥራት ተብራርተው በተሰሩ ቪዲዮዎች አማርኛና እንግሊዘኛ ኖት፣ ኩዊዝ፣ የተለያዩ የሁሉም ዩኒቨርሲቲ ሚድና ፋይናል ፈተናዎች ከነመልሶቻቸው፣ የሲኒየር ተማሪዎች ምክር፣ ሜንቶርሺፕ እነኚህን ከላይ የተዘረዘሩትን ሁሉንም በአንድ ፓኬጅ በቴሌግራም ቻናላችን ሁሉ አካዳሚ ላይ በፕራይቬት ክላስ ተዘጋጅቶ ይጠብቁታል። ከእርሶ የሚጠበቀው አንዴ ብቻ ተመዝግበው ሙሉ ሴሚስተሩን መማር ብቻ ነው። ሁሉ አካዳሚን ብቸኛ የሁል ጊዜ ምርጫው ስላደረጉ እናመሰግናለን።